ትለይበት መለኪያዋ ትምህርተ ድኅነት ነው። ዕውቀት ወይም መንፈሳዊ ትምህርት አራት ደረጃዎች አሉት። መንፈሳዊ ትምህርት አራት ደረጃዎች አሉት። ደረጃ አንድ የምንለው ማንም ሰው የሚያነበው ንባባዊ ዕውቀት ነው። ንባባዊ ዕውቀት ይባላል። ደረጃ አንድ የምንለው ሰው ማንበብ ከቻለ የሚያነበው አንደኛው ደረጃ ነው። ይሄ ብሉያትም ሐዲሳትም መጻሕፍት አጠቃላይ በገድላት በድርሳናት ያለው መጽሐፍ የሚያነበው ሰው ካለ ንባባዊ ዕውቀት ይባላል። ያኛውን ዕውቀት ወደ መረዳት ወደ ትርጉም ሲወስደው አረዳድ ወይም ትርጉም ይባላል። ከንባብ ወደ አረዳድ ወደ ትርጉም ያልፋል። አረዳዱን ወይም ትርጉሙን ወደ ሃይማኖት ሲወስደው ምስጢር ወይም መገለጥ ይሆናል። ምስጢር ወይም መገለጥ ይሆናል። ምስጢር የምንለው ተራቆ የመጨረሻው ምናምነው መሆን የሚደርስ ወይም መገለጥ የምንለው ለአበው የተገለጸ ለሐዋርያት በኩነት የታየው ያ የርሱ ሰው መሆን የተገለጸበት እርሱ ምስጢር ነው። ምስጢር ነው ማለት ምስጢራት የሚባሉት ተካተው ዋናውን ሃይማኖቱን ማሳየት ሲችሉ ነው። ምስጢር የሆነው በንባብ ያገኘነውን በአረዳድ ያገኘነውን በምስጢር ያገኘነውን ደግሞ የመጨረሻ ውጤቱ ሰው እንዲድንበት ነው። መዳን ወይም ሕይወት ሲሆን ነው። እና ደረጃዎቹ እንዲህ ናቸው። ምንድነው ያልሁኝ? አንደኛው ምንድነው ያልሁኝ? ሁለተኛውስ ችግራችሁ የእናንተን ችግርና የእኛን ችግር ልንገራችሁ። እኛ አብነት ትምህርት ቤት የምንቸገረው ተማሪው ማስታወሻ አልይዝ እያለ ነው። እናንተ ጋር የምንቸገረው ደግሞ ብዙውን ሳይገባችሁ ማስታወሻ መገልበጥ ነው። ሳይረዳችሁ መገልበጥ ነው። በቃ መጽሐፍ ነው ብዙ። መጀመሪያ እንግባባ። የመጀመሪያው ደረጃ ምንድነው ያሉት? ንባብ ነው። ሁለተኛውስ አረዳድ ነው። ሶስተኛውስ አራተኛውስ ሕይወት ወይም ድኅነት ነው። ስለዚህ እኛ አራተኛው ዋናው ምን ሄደው አራተኛው ያለውን ነው ማለት ነው። ይህንን ለማድረግ ዝም ብለን እንዳንማር ወይም ዝም ብለን እንዳናይ ለዚህ ራሱ መለኪያ አራት መስፈሪያዎች አሉት። መስፈሪያዎቹ አራት ናቸው። አንደኛው ቅብብሎሻዊ፣ ሁለተኛው ኅብረታዊ፣ ሶስተኛው አረዳዳዊ፣ አራተኛው ድኅነታዊ ይባላሉ። ሁሉም ነገር በቅብብል